አርእስተ ዜና በፌደራል መንግስቱ አማካኝነት ባለው የነዳጅ ክልከላ በቂ ምርት ለማምረት እንቅፋት እየሆነባቸው እንዳለም በመቀለ ከተማ በኢንቨስትመንት ዘርፍ የተሰማሩ ባለሙያዎች ገለጹ። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜና ይዘን ቀርበናል። ፍርቱና ገብሩ ከባለሙያዎች ጋር በጋራ በመሆን ነው። ወደ ቀዳሚ ዜናዎች እናልፋለን። ወደ ቀያችን ባለመመለሳችን ለከፍተኛ ችግርና ሞት እየተዳረግን እንደሚገኙ የምዕራብ ትግራይ ተፈናቃይ ወገኖች ገለጹ። የሚመለከተው አካል ክረምት ከመግባቱ በፊት ወደ ቀያቸው ካልመለሳቸው አሁን ካለው ችግር ለበለጠ ስቃይና ሞት እንደሚጋለጡም ተፈናቃዮቹ ገልጸዋል። ስለሻሐጎስ ተጨማሪ ያለው ከሞቀ ቤታቸውና ጥሩ ደረጃ ላይ ከነበረው ቀያቸው ከተፈናቀሉ ስድስተኛ ክረምት ሊሆናቸው ወደ ቀያቸው ለመመለስ ተስፋ ካደረጉም 3 ዓመት ያሳለፉት የምዕራብ ትግራይ ተፈናቃዮች ወደ ቀያቸው ባለመመለሳቸውና በቋሚነት ይሰጣቸው የነበረው እርዳታ በመቋረጡ የሚያሳልፉት አስከፊ ሕይወት ከጊዜ ወደ ጊዜ በእጅጉ እየተባባሰ መምጣቱን ሴቶች ተፈናቃዮች ያስረዳሉ። እርዳታ ተቋሪጻ ማለታይ በበጎ አድራጎት ይሰጠን የነበረው እርዳታ ተቋርጧል። ከዛ በኋላም በጎ ፈቃደኞች የሆኑ ግለሰቦች የሚሰጡን ድጋፍ እየተጠቀምን ነው የምንገኘው። በመንግስት በኩል ምንም አይነት ድጋፍ ተደርጎልን አያውቅም። ስቃያችን ከጊዜ ወደ ጊዜ እየተባባሰ ነው ያለው። እኔ የስኳር በሽተኛ ነኝ። በፊት በነጻ ይሰጠን የነበረው መድኃኒት አሁን ላይ ብዙ ብር መክፈል ይጠይቃል። በሌለ መድኃኒት በሌለ ገንዘብ ምንም አይነት የሕክምና አገልግሎት ተጠቃሚ መሆን አልቻልኩም። ተፈናቃዮች መንቀሳቀስ አቅቷቸው ያልጋ ቁራኛ ሆነዋል። ሀጅማ በጣም ከብድለ ሁሉ ነገር የለን ቅርሽ የለን ዝውሃብ ነገራቱን ተቋሪጽ ይዘለ ያለንበት ሁኔታ በጣም ከባድ ነው። እርዳታ ተቋርጧል። ከዚህ በተጨማሪ ነዳጅና ጥሬ ገንዘብ ባለመኖሩ በግሉ ተፍጨጭሮ ካገኘው ገቢ ይደግፈን የነበረው በጎ ፈቃደኛ ራሱም ችግር ላይ በመውደቁ ምንም ድጋፍ አናገኝም። ልጆቻችን ተራብን ብለው ሲያለቅሱ ከመቆጣት ውጪ ምንም ምግብ ልናቀርብላቸው አልቻልንም። በጣም አስከፊ ህይወት ነው እያሳለፍን ያለ ነው። ተፈናቃዮች የሚያሳልፉት አስከፊ ህይወት በተለይም ለሴቶች ተስፋ አስቆራጭ ደረጃ ላይ መድረሱን አክለዋል። በጣም ከርፋህ ዝባሃል ነገርና እንሐልፍ ዘለና ከም ለቃንስቲዮ ማይትረፍ እጅግ በጣም አስከፊ የሆነ ህይወት ነው እያሳለፍን የምንገኘው። አስከፊነቱን መግለጽ በጣም ያስቸግራል። በተለይም ለሴቶች በጣም ፈታኝ የሆነ የህይወት ምዕራፍ ነው። አባቶቻቸውን ያጡ ህፃናት ይዞ ያላንዳች እርዳታ መኖር በጣም ከባድ ነው። ሴቶች ለልጆቻቸው የሚያደርጉት ነገር ሲያጡ ምላሻቸው እንባ ብቻ ነው የሆነው። የኢትዮጵያ መንግስት በቅርቡ ወደ ስራው ከተመለሰው የትግራይ መንግስት ጋር በመነጋገርና በመወያየት ክረምት ከመግባቱ በፊት ወደ ቀያቸው ተመልሰው ማረስ የማይችሉ ከሆነም በቀጣይ ዓመት የተፈናቃዮች ሞት ቁጥር በከፍተኛ ደረጃ እንደሚጨምር የሚገልጹት ተፈናቃዮቹ ይህንን በመረዳት በአስቸኳይ ተግባራዊ መፍትሄ በመውሰድ ከእልቂት እንዲታደጓቸው ጥሪ አቅርበዋል። ተመለስን በሃል እንተርፍ ጉልበት ተመለስ ይባል እንተርፍ። ሰኔ ወር ላይ ትመለሳላችሁ ተብለን መመለስ ግን አልቻልንም። ሚያዚያ ግንቦት እየተባለ በተግባር የታየ ነገር ግን የለም። ይህ የስነ ልቦና ጉዳት አድርሶብናል። እባካችሁ ወደ ቀያችን መልሱን። ቀያችን ሀብት የሞላበት የተትረፈረፈበት ቦታ ነው። ወደ ሀገራችን መልሱንና አርሰን እንብላም። ብቻ ወደ ቀያችን መልሱን እንጂ ምዕራብ ትግራይ እኮ ችግር የሚባል ነገር የለም። ለጊዜ ሰናፍት ኮዲያሁን ገለዙ ይውልና አምናም ቢሆን በ2016 ዓመተ ምህረትም ሰኔ ወር ላይ ትመለሳላችሁ ተብለን በመጠባበቅ ላይ ነበርን። ቢሆንም እስካሁን በመጠለያ ጣቢያ ነው ያለነው። እርዳታም የለም። የኢትዮጵያ መንግስት በዚህ ዓመት ወደ ቀያችን ይመልሰን። ይህ ካላደረገ ከዚህ የዋሰ እልቂት ነው የሚመዘገበው። ያለንበት ኬንዳ በመቀዳደዱ የክረምት ዝናብን መቋቋም አይችልም። በአስቸኳይ ወደ ቀያችን ተመልሰን በመጪው ክረምት የማናርስ ከሆነ በቀጣይ ዓመት የሚሞቱት ተፈናቃዮች ቁጥር ከፍተኛ ነው የሚሆነው። በመሆኑም በአስቸኳይ ወደ ቀያችን እንዲመልሰን ጥሬን አቀርባለሁ። ያው እስካሁን ሕዚ
አብ ሻቻይ ክረምት ሂና እንርከብ ክረምት በመጠለያ ልናሳልፍ ነው የሚመስለው። ይህ ክረምት ወደ ቀያችን የሚሞቱት ተፈናቃዮች ቁጥር በጣም ይጨምራል። ይህን ለማስቀረት ወደ ስራ የተመለሰው የትግራይ መንግስት ከኢትዮጵያ መንግስት ጋር ዲፕሎማሲያዊ የሆነ ስራ በመስራት በአስቸኳይ ክረምት ሳይገባ ወደ ቀያችን እንዲመልሱን ነው ጥሪ የምናቀርበው። በትግራይ እየተደረገ ያለውን ክልከላ የማህበረሰቡን ማህበረ ኢኮኖሚያዊ እንቅስቃሴ በማስተጓጎል ህዝቡን ለከፋ ረሃብና ጦት ዳርጎት ይገኛል ሲሉ ያነጋገርናቸው የኩሓ ክፍለ ከተማ ነዋሪዎች ገለጹ። አሁን ላይ በትግራይ ህዝብ ላይ እየታየ ያሉ ዘርፈ ብዙ ችግሮች እንዲፈቱና ተፈናቃይ ወገኖችም እንዲመለሱ ወደ ቦታው የተመለሰው መንግስት በትኩረት ሊሰራበት ይገባልም ብለዋል። ማዛ መኮንን አዘጋጅቷለች። በትግራይ ህዝብ እየተደረገ ያለው ክልከላ ማህበረሰቡን ከቀን ወደ ቀን በከፍተኛ ችግር ውስጥ እንዲያልፍና የነበረው ማህበረ ኢኮኖሚያዊ እንቅስቃሴም አስተጓጉሎት ይገኛል። በትግራይ የነዳጅ ጥሬ ገንዘብ እጦትና የመድኃኒት አቅርቦት አለመኖር ተከትሎ ማህበረሰቡ ለከፋ ረሃብና እጦትም ተጋልጦ ይገኛል ሲሉ ያነጋገርናቸው የኩሓ ከተማ ነዋሪዎች ገልጸዋል። በነዳጅ በትራንስፖርት መኪና በባንክ ቤት ቢሆን በጣም ችግር ነው ያለ። ለምን ባንክ ቤት ብትሄጅም የለም ተዘግቷል። ብር የለም፣ ያለውም የለውም፣ የሌለውም የለውም፣ ሰርቶ የሚያድረውም ምንም የለውም። ገቢ በምን ይምጣ? ይሄ በጣም ችግር ትልቅ ችግር ነው ያለው በህዝብ ላይ። በጠቅላላ ህዝቡ ተርቧል። በባንክ ብርም የለም፣ ደሞዝም ተከልክሏል። ስለዚህ ህዝቡ በረሃብ ላይ ነው የሚገኘው። በትግራይ ተደርጎ ያለ ክልከላው በጤና ሁኔታም መድኃኒትም የለም። በመድኃኒት እጦትም ብዙ ሰው ያለቀ ነው። ከዛ በነዳጅ ክልከላ ደግሞ ከዚህ ወደ መቀሌ ከ150 በላይ ስለዚህ ያው መቀሌ ደርሰ መልስ እስከ 300 ከዛ በላይ ነው። ማህበረሰቡ በብዙ ችግር ነው ያለው። ተማሪ ያለ የሚበላ የለ የሚጠጣ የለ። ያለው ገንዘብ አሁን ትራንስፈር ማርጎ ሊገዛ ሲፈልግም ሌሊት ወጥቶ ማታ ነው የሚገባው። ምንም የለም። በእጅ የሚሰጥ ብርም የለም። በጣም ችግር ላይ ነው። በረሃብ በችግር ነው ያለው ህዝቡ እዚህ ላይ ያለው። በተለይም ወጣቶች ጦርነቱ ያስከተለው የስራ እጦትና ስነ ልቦናዊ ቀውስ ጨምሮ አሁን የተደረገው ክልከላ ተስፋ በመቁረጥ ህገወጥ ስደትን አማራጭ አድርገው ለከፍተኛ እንግልትና ሞት እየተዳረጉ ይገኛል ሲሉም አስተያየት ሰጪዎቹ አክለው ገልጸዋል። በእርግጥ ተስፋ ቆርጠዋል። ስራ ያለን ዋናው ስራ ከሌለ ተስፋ መቁረጥ አለ። ባንክም ተዘግተዋል። መምህርም ደሞዙ ተከልክለዋል። ስለዚህ ወጣቶቹ እንዲለወጡ ስራ መፍጠር አለበት። ኮንስትራክሽን መፍጠር አለበት። የሆነ የሴቶች ስራ በየአቅሙ መፈጠር አለበት ብዬ መልእክቴን አሳልፋለሁ። አሁን እየተደረገ ያለው ክልከላና በትግራይ ህዝብ ላይ እየታዩ ያሉት ዘርፈ ብዙ ችግሮች እንዲፈቱ ወደ ቦታው የተመለሰው ምክር ቤት ስራዎችን መስራት አለበት ያሉት ነዋሪዎቹ በተለይም ሰላምን በማጽናት የትግራይ ግዛታዊ አንድነት እንዲረጋገጥና ተፈናቃዮች እንዲመለሱ መስራት ይገባልም ብለዋል። ተፈናቃዮችም በመቀሌም በሁሉም ቦታ ሰባካሪም በተለያየ አካባቢ አለ። እዚህም ወደ ነበረበት ቦታ ወዲም በቅሩም አለ። ወደ ሽከታው ዓለም የሚባል አለ። እዛ ተፈናቃዮች አሉ። እዚህ ኩሓ አካባቢ እዛ ወደ ምዕራብም አለ። ስለዚህ ተፈናቃይ ወደ ቦታው ከተመለሰ ያው ሰርቶ ስለሚበላ ያው የስራ አጥ ይቀርፋል ማለት ነው። ያው መንግስታችን መርጠናል። መንግስቱም ጠንክሮ ሰላም እንዲመጣ ፌደራልም ይሁን ከትግራይ ይሄ ጦርነት ምናምንም አዋጁም ትቶ ሰላም እንዲፈጥርና ህዝቡም እንደ ልቡ ሰርቶ እንዲያድር ያለውን ተንቀሳቅሶ እንዲያድር። ነጋዴውም ቸግሮታል፣ ሰራተኛውም ቸግሮታል። አሁን በሁሉ ነው እና ስለዚህ ትብብር ነው የሚያስፈልገው። ጠንክሮ ለመስራት መንግስታችን ህዝባችን አንድ ላይ ሆነው ጠንክረን እንዲሰራ ነው የምፈልገው የሚሆነው። እሺ መንግስቱ ወደ ነበረበት መመለሱ እኔ በግሌ ደስ ብለኛል። ለህዝቡም ጠቃሚ ነው። ለምን በአንድ ወንበር ላይ ቁጭ ብለ አንድ ወንጀል የፈጠረውን እንኳን ተወያይተ ስርዓት ያለውን መንገድ ይሰራል ብዬ አምናለሁ። ተፈናቃዮቹ ወደ ቦታቸው እንዲመለሱ ይረዳል ብዬ አስባለሁ። በፌዴራል መንግስት አማካኝነት በትግራይ ላይ ባለው የነዳጅ ክልከላ በቂ ምርት ለማምረት እንቅፋት እየሆነባቸው እንዳለ
በመቀለ ከተማ በኢንቨስትመንት ዘርፍ የተሰማሩ ባለሙያዎች ገለጹም። ስለሆነም ፋብሪካን ማምረት በሚገባው ልክ ምርት በማቅረብ ለማህበረሰቡ እንዲዳረስ የፌዴራል መንግስት ወደ ትግራይ በቂ የሆነ ነዳጅ መላክ አለበትም ሲሉ ጥሪያቸውን አቅርበዋል። ፍሬት ወልደመድን ተጨማሪ አላት። በትግራይ በተካሄደው የጄኖሳይዳዊ ጦርነት ከፍተኛ ጉዳት ከደረሰባቸው ዘርፎች መካከል የኢንቨስትመንት ዘርፍ አንዱ ነው። ይሁንና ከፕሪቶሪያው የተኩስ ማቆም ስምምነት በኋላ ቢሆን ከነሙሉ ችግሮቻቸው የተወሰኑ የመልሶ ግንባታ እንዲሁም እንቅስቃሴ መጀመራቸው አይዘነጋም። የዚህ ማሳያም በትግራይ ብሎም በሀገሪቱ ያለውን የከረጢት አቅርቦት ችግር ለማቃለል በማለም በመቀለ ከተማ በሰሜን ክፍለ ከተማ በ352 ሚሊዮን ብር ካፒታል ወጪ ተደርጎበት የተገነባውና በቅርቡ ስራውን የጀመረው የሳላሁም የከረጢት ፋብሪካ ከ40 በላይ ወጣቶች የስራ ዕድል በመፍጠር በአሁኑ ወቅት በቀን እስከ 10,000 ከረጢት በማምረት ላይ እንደሚገኝ ካፒታል የሳላሁም ከረጢት ፋብሪካ ኦፕሬሽናል ማናጀር የሆኑት አቶ ማዕሾ ፀሐይ ይገልጻሉ። አዎ ካፒታሉ ወደ 352 ሚሊዮን ፈጅቶ ወደ ስራ ነው የገባው። ከዛ በኋላ ማሽኖቹ በቅርብ ጊዜ አንድ ወር በኋላ ነው የሰሩ ወደ ስራቸው የገቡ። አብዛኛው ሰራተኞችን አሁን 40 የሚያህሉ ሰራተኞች አለን። 18 ያው ፊሜል 22 ደግሞ ወንዶች አሉን። ቀጣይ ፉል ካፓሲቲ ጀምር ደግሞ ወደ 350 አካባቢ የሚያውሉ ሰራተኞች በቋሚነት እንቀጥራለን። በአሁኑ ወቅት በትግራይ ላይ እየተደረገ ባለው የነዳጅ ክልከላ ፋብሪካው ማምረት በሚገባው ልክ እንዳያመርት እንቅፋት እየሆነባቸው እንዳለም አቶ ማዕሾ ያስረዳሉ። መብራት እንዳያችሁት ብዙ ጊዜ ፍላክቹዌት ያደርጋል፣ ይጠፋል፣ ጠፍቶ የሚውልበትም አለ። በዛ መሰረት ያው ድርጅቱ ደግሞ አትራፊ ስለሆነ መስራት ስለሚፈልግ ጄኔሬተርም ገዝቶ ለመስራት እየሞከረ ነው። በአሁኑ አካሄድ ግን ነዳጅ ስለሌለ ጄኔሬተርን ተጠቅመ ይህን ያክል ፓወር ወደ 450 ኪሎ ቮልት ያክል አስነስተ ለመስራት ትንሽ ይከብዳል። ጥሬ ዕቃ ለማምጣት ራሱ በጣም ከባድ ነው ያለው በነዳጅ ምክንያት። አምጠ ራሱ እዚህ ለመስራት ትንሽ ያስቸግራል፣ ቦታውም ያስቸግራል። ይህንን ችግር በቅርብ ጊዜ ቢያንስ መፍትሄ ቢሰጠና ወደ ስራችን ቶሎ ብለን በመግባት ያለውን በህብረተሰቡ ያለው ችግር ለመቅረፍ ዝግጁ ነን። በፋብሪካው የስራ ዕድል የተፈጠረላቸው ወጣቶች በበኩላቸው በፋብሪካው በተፈጠረላቸው የስራ ዕድል ደስተኛ መሆናቸው በመግለጽ ነገር ግን አሁን ላይ በትግራይ ባለው የነዳጅ እጥረት በትራንስፖርትም ይሁን በቂ ምርት ማምረት እንዳልቻሉ ይገልጻሉ። ስለሆነም ፋብሪካው ማምረት በሚገባው ልክ ምርት በማቅረብ ለማህበረሰቡ እንዲያዳርስ የፌዴራል መንግስት ወደ ትግራይ በቂ የሆነ ነዳጅ መላክ አለበት ሲሉም ጥሪያቸውን ያቀርባሉ። ፋብሪካ በመፈጠሩ በጣም ደስተኛ ነኝ። ስራ ዕድልም ተፈጥሮልኛል እና ለክልሉም ኢንቨስትመንት እንዲፈጠር ተደርገዋል ማለት ነው። ነዳጅ እጥረት በጣም አለብን። ሰርቪስ ራሱ አንዳንዴ በእግራችን አንዳንዴ ካገኘን ነዳጅ ነው በጣም ተወደዋል ነዳጅ እና መብራት መቆራረጥም አለብን። በጣም ችግር ላይ ነን። አሁን መብራት በቃ ትመጣለች ትሄዳለች ምናምን ነው። በሳምንት 2 ቀን ከሰራን ጥሩ ነው። ስክራፕ ምናምን ይወጣብን በመብራት ችግር ማለት ነው። ቀድሞ ከዚ ስራሕ ልምድ ነርና እንዲሁ ከምዚ ዓይነት ተመሳሳሊ ነርና እዩ። ከዚህ ቀደም በሌላ ፋብሪካ ነበር የምሰራው የነበረው። ጥሬ ዕቃ የለም በመባሉ ስራ ፈተን ነበር። አሁን ግን ሳላሁም የከረጢት ፋብሪካ ውስጥ ተቀጥረን እየሰራን ነው። እዚህም ቢሆን የመብራት መቆራረጥ አለ፣ ነዳጅም የለም። በሳምንት 2 ቀን እንኳን መስራት አልቻልንም። ስለዚህ የሚመለከታቸው አካላት ይህንን መፍታት አለባቸው። ውድ ተመልካቾቻችን ምርጫችሁ አርጋችሁ ስለተከታተላችሁ እናመሰግናለን። የአማርኛ ዜናዎቻችን ቀጥለዋል። አይደር ሆስፒታል በበርካታ ችግሮች ውስጥ ሆኖ ለ14 ዓመታት የሆድ እጢ ሆኖ የቆየውን እብጠት ለ3 ሰዓታት ቀዶ ጥገና በማከናወን በተሳካ ማስወገድ መቻሉ ተገለጸም። ሕክምናውን የሰሩት ዶክተርም ተቋሙ መሰል ስራዎችን ለማከናወን እንዲችል በሚመለከታቸው አካላት አስፈላጊውን ድጋፍና ትብብር እንዲደረግለትም ጥሪ አቅርቧል። ሙሉ ብርሃን ዳርጌ አዘጋጅተዋለች።
ወይዘሮ ሙሉ ተወልደ መድን ይባላሉ። ከእምባሰኔቴ ነበለት ወረዳ ተነስተው አይደር ኮምፕሬሄንሲቭ ሪፈራል ሆስፒታል ይደርሳሉ። በሆስፒታሉም ለበርካታ ዓመታት ያሰቃያቸው የነበረውን የሆድ እብጠትን ለመታከም ወሰኑ። በሐኪሞችም ሕክምናውን በጣም ሊከብዳቸውና እስከ ሕይወታቸው ማጣት ድረስ ዋጋ ሊያስከፍላቸው እንደሚችል ተነገራቸው። እሳቸውም ካለፈው የስቃይ ሕይወት አይብስብኝም ገፋ ቢልም ሞቼ ልገላገል አሉና ቀዶ ጥገና ክፍል ውስጥ ገቡ። በቀዶ ጥገናውም ከ14 ዓመታት በላይ የተሰቃዩትን ስቃይ በሐኪሞች እጅ ገብቶ ፈውስ ማግኘታቸውንና እስትንፋሳቸው ከሞት አምልጣ ድጋሚ መኖር መጀመራቸውን ደስታና ሲቃ በተቀላቀለበትና ልብን ሰቅዞ በሚይዝ አንደበት ይገልጻሉ። እኔ ዘሐመን ኩሉ መለስ እንትመተለው 10 ዓመት አይገ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲሞቱ ሁኔታ አመምኩት። ከዛን ጊዜ ጀምሮ በድህነት እየኖርኩኝ መቆም መቀመጥ አልችልም። በስቃይ ነበር ያሳለፍኩት። አሁን ግን እንደ አዲስ ነው የተፈጠርኩት። ኦፕራሲዮን ትሆኛለሽ ሲሉኝ እኔ እሞታለሁ ብዬ ነበር የማስበውና በቻላችሁት ፈውስ ስጡኝ ያልኳቸው። ዶክተር ተወልደ በቀረሽ እድሜሽ መኖር ይሻልሻል ብለው ነበር። እኔ ግን የሞት ፈውስ ስጡኝ ብዬ ወሰንኩኝ። አልቅሽም ለመንኩ። አሁን ግን ድጋሚ ከሞት ወጥቼ ለመናገር አድርሶኛልና አመሰግናለሁ። ማማ ሙሉ በርካታ ሕክምናና ሌላ ጥረት ሲያደርጉ መቆየታቸውንና አሁን 37952 ብር ከበጎ አድራጊ አካላት ባገኙት ገንዘብ ሕክምናውን ማከናወን መቻላቸውን እንዲሁም ዳግም እንደተወለዱ ያክል እንደሚሰማት ልጃቸው ታስረዳለች። መጻናለሁ አብ ነዲ ህማም በ2004 ዓመተ ምህረት የማህፀን ኦፕራሲዮን አድርጋለች። በሽታው ግን አልተለየም ነበር። እብጠቱ እንዳለ ነበር የተመለስ ነው። አሁን ግን ለዶክተር ተወልደ ብርሃንና ድጋፍ ላደረጉልን አካላት ምስጋና ይድረሳቸው። እስካሁን ድረስ 37952 ብር ወጪ አድርገናል። የማማ ሙሉ የሆድ እብጠት ረጅም ሰዓታትን የፈጀ የቀዶ ጥገና ስራ ከተከናወነ በኋላ ለዓመታት ተሸክመውት የነበረውን ከባድ እጢ 26 ኪሎ ግራም እንደሚመዝንና ይህም ተቋሙ ከሰራቸው የቀዶ ጥገና ስራዎች በጣም አስገራሚና እጅጉን ከባድ መሆኑን ስራውን በስኬት ያጠናቀቀው በመቀለ ዩኒቨርሲቲ አይደር ኮምፕሬሄንሲቭ ሪፈራል ሆስፒታል የማህፀንና ጽንስ ስፔሻሊስት እንዲሁም የኮሌጁ መምህር ጉምትና ታታሪ ዶክተር ተወልደ ብርሃነ አብርሃ ያስረዳሉ። ለዚህ ኦፕሬሽኑ በጣም ከባድ ነበረ። ከ3 ሰዓት በላይ ነው የፈጀብን። 26 ኪሎ አካባቢ ነው የመጣው። እብጠቱ ሙሉ በሙሉ ከወጣ በኋላ ሆዳቸውና እስከ ደረታቸው አካባቢ የደረሰ እብጠት ነበር እና ኦፕሬሽኑ በጣም ፈታኝ ነበር። ግን ባደረግነው ርብርብና ትብብር እብጠቱ ሙሉ ለሙሉ ለማውጣት ችለናል እና አሁን በእናትየዋ በጥሩ ሁኔታ ነው ያሉት። ቤታቸው መሄድ ይችል ነበረ። ያው የኢኮኖሚ ችግር ስላለባቸው ነው እዚህ ያሉት እንጂ። ዶክተር ተወልደ ብርሃነ እንዲህ አይነቱ ህመም በማህፀን መድማትና በተከታታይ የጽንስ መቋረጥ ችግር ሊከሰት እንደሚችል ሙያዊ ማብራሪያ ሰጥተዋል። ከማህፀን የሚነሳ የማህፀን እጥ ለማለት ነው። ስለዚህ ይሄ ማየማ ብዙ ጊዜ ከ30 እስከ 50 ዓመታቸው ባሉ እናቶች ነው የሚያጋጥመው። ብዙ ጊዜ ደግሞ ሳይዙ ትንሽ ነው የሚሆነው እና ብዙ ጊዜ የማህፀን መድማት ወይም ደግሞ የሆድ ህመም በዚህ ወይም ደግሞ እርግዝና በመቆየት ወይም ደግሞ ተደጋጋሚ እርግዝና በመውረድ ነው ብዙ ጊዜ ወደ ሕክምና የሚመጡት። አክለውም ለተቋሙና አብረው ስራውን ለሰሩ የሙያ አካላት ምስጋናቸውን የቸሩ ሲሆን ሆስፒታሉ በበርካታ ውስብስብ ችግሮች ውስጥ ሆኖ ይህንን የመሰለ አስደናቂ ስራ መስራቱን የሚደነቅ መሆኑንም ገልጸዋል። በመሆኑም የሚመለከታቸው አካላት አስፈላጊውን ድጋፍና ትብብር እንዲያደርጉለትም ጠይቀዋል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎች ስትከታተሉ ቆይታ ያደረጋችሁ ዜናዎቻችን እዚህ ላይ ያበቁ። ከቀሪ የትግራይ ቴሌቪዥን የአማርኛ ፕሮግራም ጋር እንተዋችሁ። ሰላም።